በምስራቅ እስያ ጂኦፖለቲካዊ ሰማይ ስር በኮሪያ ልሳነ ምድር ዓመታትን ያስቆጠረውና ከዕለት ወደ ዕለት እየጠቆረ ያለው የጦርነት ደመና በአዲስ የዲፕሎማሲና የኃይል አስተላለፍ መዋቅር ውስጥ የወደቀ ይመስላል። ለበርካታ አስርተ ዓመታት ቀጠናውን በደህንነት ሚዛን ስም በጋራ ወታደራዊ ልምምድ ስም ሲያርዱት የነበሩት ኃይሎች በዋሽንግተን ድንገተኛ ውሳኔ፣ በፒዮንግያንግ ዝምታና ቁጣ እንዲሁም ሰው እጇን ለሰላም በመዘርጋቷ አዲስ የታሪክ ምዕራፍ ከፍተዋል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከደቡብ ኮሪያ ጋር የሚካሄደውን ዓመታዊ ዩልቺ ፍሪደም ሺልድ የተሰኘውን የጋራ ወታደራዊ ልምምድ ከ11 ቀናት ወደ 5 ቀናት እንዲያጥር ማዘዛቸውን ተከትሎ በሴውልና በዋሽንግተን መካከል ስምምነት መደረሱ ይታወቃል። ይህ ውሳኔ የተሰማው ልምምዱ ከመጀመሩ ጥቂት ሰዓታት ቀደም ብሎ ሲሆን በቀጠናው ስትራቴጂካዊ ሚዛን በአሜሪካና በደቡብ ኮሪያ ጥምረት እንዲሁም በሁለቱ ኮሪያዎች የወደፊት አብሮ የመኖር ዕድል ላይ አዳዲስ ጥያቄዎችንና ሰፊ አጀንዳዎችን ፈጥሯል። ይህ የዛሬው የፖለቲካ ውጥረትና የዲፕሎማሲ ሽኩቻ የ1950ዎቹ የታሪክ ገጽ ነጸብራቅ እንደሆነ ተንታኞች ያስረዳሉ። ከአውሮፓውያኑ 1950 እስከ 1953 የተካሄደው የኮሪያ ጦርነት በይፋ ያበቃው በእርቅ ስምምነት እንጂ በዘላቂ የሰላም ውል አልነበረም። በዚህም ሁለቱ ኮሪያዎች ከ70 ዓመታት በላይ ግንባር ላይ ባይፋለሙም በቃላት ጦርነትና በዛቻዎች በታጀበ የጦርነት ድባብ ውስጥ ቆይተዋል። ይህ ውስጡን የሚብላላ እሳት ምንም እንኳን ወላፈኑን ባይተፋም ዛሬም ድረስ በውስጥ መንደዱን ቀጥሏል። አሜሪካ የደቡብ ኮሪያን ደህንነት ለመጠበቅና ለማስጠበቅ በሴውል ላይ ሊሰነዘር የሚችለውን ጥቃት ለመከላከል በሚል ወደ 28500 የሚጠጉ ወታደሮቿን በቋምነት በደቡብ ኮሪያ አስፈራለች። የጋራ ወታደራዊ ልምምዶቹም የዚሁ አጋርነት ማሳያና ዝግጁነት ማረጋገጫ እንደሆነ ሲወሰዱ ቆይተዋል። የኒውክሌር ባለቤቷ ሰሜን ኮሪያ በአንጻሩ እነዚህን ልምምዶች ፒዮንግያንግን ለማጥቃት የሚደረጉ የጦር ልምምዶች በማለት በጽኑ ስትቃወማቸውና በሚሳኤልና በሮኬት ሙከራዎች ምላሽ ስትሰጥባቸው ኖራለች። በደቡብ ኮሪያ በኩል በቅርቡ የተካሄደው የፖለቲካ ለውጥ ደግሞ ለጉዳዩ ሌላ መልክ ሰጥቶታል። በወታደራዊ ሕግ አዋጅ ሙከራ ምክንያት ከስልጣናቸው የተወገዱትና በወንጀል የተከሰሱትን የቀድሞው ፕሬዝዳንት ዩን ሱክ ዮልን ጠንካራ የትግል አቋም ተክተው ወደ ስልጣን የመጡትና ራሳቸውን የትዕግስትና የሰላም ፖሊሲ አቀንቃኝ ሲሉ የሚገልጹት ፕሬዝዳንት ሊ ጄሚዮንግ የሁለቱን ሀገራት ግንኙነት ወደ አዲስ የታሪክ ምዕራፍ ለመቀየር ጥረት እያደረጉ ነው። የ2026ቱ የዩልቺ ፍሪደም ሺልድ ወታደራዊ ልምምድ ካለፈው ሰኞ ጀምሮ ለ11 ቀናት ሊካሄድ ታቅዶ የነበረ ቢሆንም በፕሬዝዳንት ትራምፕ አጭር የማህበራዊ ሚዲያ መልእክት ተሰናክሏል። ሀገራቸው ያስጀመረችውን ልምምድና የወዳጅነት ማሳያ እንቅስቃሴ ምንም እንዳልሰማና እንደማያውቅ ሰው አይናቸውን በጨው አጥበው ትሩ ሶሻል በተሰኘው የግል ትስስር ማህበራዊ ገጻቸው የተከሰቱት የዋሽንግተኑ አቋም የለሽ መሪ ዶናልድ ትራምፕ ልምምዱን ተገቢ ያልሆነና ጠበኛ ሲሉ የጠሩት ሲሆን ከሰሜን ኮሪያው መሪ ኪም ጆንጉን ጋር ያላቸውን መልካም ግንኙነት ጠቅሰው ልምምዱ በከፍተኛ ደረጃ እንዲቀነስ ለፔንታጎን መመሪያ መስጠታቸውን ገልጸዋል። በዚህም መሰረት የደቡብ ኮሪያ የጦር ኃይሎች ጠቅላይ ኤታማዦር ሹም ልምምዱ ከፈረንጆቹ ነሐሴ 17 እስከ ነሐሴ 21 ብቻ እንዲካሄድ ከዋሽንግተን ጋር መስማማታቸውን ይፋ አድርገዋል። ይህ እርምጃ በሰውል ወታደራዊና ዲፕሎማሲያዊ አካላት ዘንድ ያልታሰበ ውሳኔ ተብሎ የተገለጸ ሲሆን የደቡብ ኮሪያ የውጭ ጉዳይ ሚኒስትር ቾ ሂዩን ሰውልም ሆነች ሌሎች የአሜሪካ ባለስልጣናት ስለ ትራምፕ ውሳኔ አስቀድመው ያወቁት ነገር አልነበረም ሲሉ ተናግረዋል። የውጭ ጉዳይ ሚኒስትሩ አክለውም ለሀገሪቱ የህግ መምሪያ ክፍል እንደገለጹት የትራምፕ ድንገተኛ ውሳኔ ከሰሜን ኮሪያ ጋር ዳግመኛ ለመወያየት ካላቸው ፍላጎት ባሻገር በሰውል ላይ ጫና የመፍጠር ስልት ሊሆን እንደሚችልም ስጋታቸውን አንጸባርቀዋል። አሜሪካ በኢራኑ ጦርነት ከደቡብ ኮሪያ ድጋፍ የመሻቷ ጉዳይና ደቡብ ኮሪያ በሁለቱ ሀገራት የንግድ ስምምነት መሰረት ልታደርገው ባቀደችው የ350 ቢሊዮን ዶላር ኢንቨስትመንት መዘግየት ጋር ተያይዞ ያለው ቅሬታ የዚህ ውሳኔ አካል ሊሆን እንደሚችልም ተገምቷል። በሌላ በኩል የትራምፕ ቀዳሚ አዳማ ከፕሬዝዳንት ኪም ጆንግ ኡን ጋር ዳግም የፊት ለፊት ግንኙነት በመፍጠር በውጭ ጉዳይ ፖሊሲያቸው ታላቅ ስኬት ማስመዝገብ ነው የሚሉ ዘገባዎች ጎልተው እየወጡ ነው። ትራምፕ ከኪም ጋር አዎንታዊ ውይይት ማድረጋቸውን ፍንጭ የሰጡ ሲሆን ዘ ዎል ስትሪት ጆርናል እንደዘገበው ዋሽንግተን ሁለቱ መሪዎች እንዲገናኙ ለማድረግ እየሰራች ነው ተብሏል። አሁን አሜሪካና ሰሜን ኮሪያ በራሳቸው መንገድ የዲፕሎማሲ ካርታቸውን ሲያደራጁ፣ በሴውል በኩል ደግሞ አዲስ የሰላም ጥረት እየተሞከረ ነው። በቅርቡ ወደ ስልጣን የመጡት ለዘብተኛ ግራ ዘመም መሪ ፕሬዝዳንት ሊ ጄሚዮንግ በቀደሙት መሪዎች የታየውን የትግል አቋም በመተው ይበልጥ ተቀራራቢና ዲፕሎማሲያዊ መንገድን የመረጡ ይመስላል። ፕሬዝዳንቱ በ81ኛው የኮሪያ ነጻነት ቀን ባደረጉት ንግግር ሰሜን ኮሪያ ያለምንም ቅድመ ሁኔታ ወደ ውይይት እንድትመጣና የ70 ዓመቱን ያልተቋጨ ጦርነት በይፋ የሚያበቃ የሰላም ስምምነት እንድትፈርም ጥሪ አቅርበዋል። የቆየውን ያልተረጋጋ የእርቅ ስምምነት ወደ ቋሚና ዘላቂ የሰላም ስርዓት መቀየር ደቡብ ኮሪያ የሰሜን ኮሪያን የፖለቲካ ስርዓት እንደምታከብር በኃይል የመዋጥ ፍላጎት እንደሌላትና ማንኛውንም ጠበኛ እርምጃ እንደማትወስድ ማረጋገጥ የስምምነቱ አካል እንዲሆን ይፈለጋል ተብሏል። የሰላም ንግግሩ ከተጀመረ በኋላ ደግሞ የሰሜን ኮሪያን የኒውክሌር ግንባታ እድገት ማስቆም የሚቻልበትን ተግባራዊ መንገድ አብሮ መፈለግ፣ በኮሪያ ልሳነ ምድር ላይ ድንገተኛ ግጭቶች እንዳይከሰቱ ቅድመ ጥንቃቄዎችን ማድረግና ውጥረትን የሚቀንሱ ስርዓቶችን መዘርጋት የሚሉት የሰውሉ መሪ ለሰላማዊ ንግግሮች ያቀረቧቸው አማራጮች ናቸው ተብሏል። ነገር ግን ይህ የሰውል የሰላም ጥሪና
የትራምፕ የልምምድ ማሳጠር ውሳኔ በፒዮንግያንግ በኩል ፈጣን አዎንታዊ ምላሽ አላገኘም። የሰሜን ኮሪያው የመንግስት የዜና ኤጀንሲ ከሲኤንኤ የጋራ ወታደራዊ ልምምዱን በቀጠናው ደህንነት ላይ የተቃጣ ቀጥተኛ ዛቻ ሲል ቢነቅፍም የትራምፕን ውሳኔም ሆነ የዋሽንግተኑን መሪ ስም ከመጥቀስ ተቆጥቧል። በኮሪያ ልሳነ ምድር ሰላምን ማምጣት እንዲሁም ሁለቱን ኮሪያዎች የማዋሃድ ዓላማ ይዞ ከዓመታት በፊት የተቋቋመው የኮሪያ ብሔራዊ መልሶ ማዋሃድ ተቋም ተመራማሪው ሆንግሚን እንደሚሉት ሰሜን ኮሪያ የትራምፕን ንግግር እንዳልሰማች ሆና ማለፏ ስትራቴጂካዊ ስልትና ዝምታ መልስ ነው የሚል ትርጉም ያዘለ ነው። ፒዮንግያንግ ጉዳዩን እንደምታውቀው ብታሳይም አስቀድሞ መግባባት እንደነበረ የሚጠቁም በመሆኑ ዝምታን መምረጧ ወደፊት ለሚደረጉ ውይይቶች ጉዳዩን እንደ ትልቅ የድርድር ካርታ መጠቀም እንድትችል ያደርጋታል ሲሉም ተመራማሪው አክለዋል። በተጨማሪም የኮሪያ ጥናት ባለሙያው ዶክተር ሊዮኒድ ፔትሮቭ ሰሜን ኮሪያ በአሁኑ ወቅት ከሩሲያ ጋር ያላትን ወታደራዊና ምጣኔ ሀብታዊ ቁርኝት እጅግ አጠናክራለች። ፒዮንግያንግ ለሩሲያ ዩክሬን ጦርነት ወታደሮችንና መሳሪያዎችን በማቅረብ አምባገነን ስርዓቷን የሚደግፍ ገንዘብ፣ ነዳጅና ዘመናዊ የጦር ቴክኖሎጂ ከሞስኮ ያገኘች በመሆኑ የዓለም አቀፍ ማዕቀቦች ተጽዕኖን የቀነሰ ነው። ይህም ከደቡብ ኮሪያ ጋር የሚደረግ ፈጣን እርቅ ለፖለቲካዊ ስርዓቷ ስጋት እንደሆነ ስለምታስብ የፕሬዝዳንት ኪም ጆንጉን መንግስት ለሰውል ጥሪ መልስ ለመስጠት አይቸኩልም። ለበርካታ አስርተ ዓመታት በጦርነት ጥላ ስር ለኖሩት የኮሪያ ህዝቦችና በስደት ለሚኖሩ የዲያስፖራ አባላት የሰላም ጥሪው ትልቅ ትርጉም እንዳለው ተንታኞች ያስረዳሉ። በደቡብ ኮሪያ ማህበረሰብ ውስጥም ቢሆን ጦርነቱን በይፋ ለማቆም በሚደረገው ጥረት ላይ ሙሉ መግባባት የታየ አይደለም። አንዳንዶች የሰላም ስምምነቱ ከአሜሪካ ጋር ያለውን የደህንነት አጋርነት ሊያዳክመው ይችላል የሚል ስጋታቸውን ይገልጻሉ። በኮሪያ ልሳነ ምድር እየተከሰተ ያለው ለውጥ የሁለትዮሽ ግንኙነት ብቻ ሳይሆን የአሜሪካ፣ የቻይና፣ የሩሲያና የጃፓን ጥቅም የሚታይበት ውስብስብ ጂኦፖለቲካዊ አውታር ነው። የትራምፕ የጋራ ወታደራዊ ልምምድ ቀናቱን የማሳጠር ውሳኔ በአንድ በኩል ለዲፕሎማሲያዊ ንግግሮች አዲስ በር የሚከፍት ቢሆንም በሌላ በኩል ደግሞ በአሜሪካና በደቡብ ኮሪያ የረጅም ጊዜ የደህንነት ጥምረት ላይ ጥያቄዎችን አስነስተዋል። የፕሬዝዳንት ሊ ጃe-myung የሰላም ጥሪ ደግሞ በኮሪያ ልሳነ ምድር ላይ የነበረውን የ70 ዓመታት ውዝግብ ለማቃለል የተወሰደ ድፍረት የተሞላበት እርምጃ መሆኑን የሚናገሩ የቀጠናው ዲፕሎማቶች ያም ሆኖ የሰሜን ኮሪያ ከሩሲያ ጋር ያላት አጋርነት ይበልጥ መጠናከርና የአሜሪካ የፖሊሲ አለመረጋጋት የወደፊቱን የሰላም መንገድ ፈታኝ ሊያደርገው እንደሚችል ስጋታቸውን ይገልጻሉ። የኮሪያ ልሳነ ምድር ወደ ዘላቂ ሰላም ይሸጋገራል ወይስ ወደ አዲስ የኃይል ሚዛን ሽኩቻ ይገባል የሚለው በሚመጡት ጊዜያት በሚደረጉት የዲፕሎማሲ እንቅስቃሴዎች የሚወሰን ይሆናል።